ሰላም ጤና ይስጥልን እንዴት አድራችኋል ውድ ገበያ ስፖርት ቤተሰቦች በቅድሚያ ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለዓመታዊ ቅዱስ ገብርኤል በዓል በሰላም አደረሳችሁ እያልን የዕለቱን የሐምሌ 19 የእሁድ ማለዳ ስፖርታዊ ዝርዝር መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። ሮቤል አብርሃም ደግሞ ከዜናዎቹ ጋር መቆይ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስትቆዩ በርካታ በሌሊቱ የተሰሙ ስፖርታዊ መረጃዎችን የምታደምጡ ነው የሚሆነው። ሊቨርፑል የወዳጅነት ጨዋታውን ትናንትና አድርጓል። ቶተንሃምም እንዲሁ በተመሳሳይ ኦክላንድ ሲቲን እየገጠመ ነው የሚገኘው። በአጠቃላይ ከባርሴሎና ቦታም የተሰሙ አስደንጋጭና አሳዛኝ ዜናዎች አሉ። ሌሎችም ደግሞ በዝውውር መስኮቱም እንቅስቃሴ ብንመለከት አርሰናል ከባባድ ዝውውሮችን ለመፈጸም እየተዘጋጀ እንደሆነ ተሰምቷል። ያልተጠበቁ ተጫዋቾችን በትልልቅ ክለቦች የምናውቃቸው ሱፐርስታሮችን የሻምፒዮንስ ሊግ ክብርን ወደ ክለቡ ለማምጣት ሲል ለማስፈረም ከጫፍ ስለመድረሱ ነው መረጃዎች ወጡ የሚገኙት። አጠቃላይም ደግሞ የአርጀንቲና ፕሬዚዳንትም ከሰሞኑ የሴራ ጉዳይ ጋር በተያያዘ በስፋት ሚዲያውን ስለተቆጣጠሩት ጉዳዮች መግለጫቸውን ሰጥተዋል። እነዚህና አጠቃላይ ዝርዝር ስፖርታዊ መረጃዎችን የምንመለከት ነው የሚሆነው። አብራችሁን ቆዩ። በቅድሚያ ወደ ዝውውርና ወደ ትናንትና የተደረጉ ጨዋታዎች ውጤታችን ከመግባታችን አስቀድሞ ምናልባት የአርጀንቲናው ፕሬዚዳንት ሄቪየር ሚሌይ ስለ ብሔራዊ ቡድኑ በስፋት እየተወሩ ስለሚገኙት አሻጥርና ሴራዎች የሰጡትን ምላሽ እንመልከት። የአርጀንቲናው ፕሬዚዳንት እንግዲህ ከብሔራዊ ቡድን ጋር ተያይዘው ከሰሞኑ በሶሻል ሚዲያዎች ላይ እና በተለያዩ አካላት ሲነሳ የነበሩት ወሬዎች ላይ ጠንከር ያለ ምላሽ ነበር የሰጡት። ታዲያ በምላሻቸው ምን ያሉት? ብዙ ሰው ይቀናብናል፣ ለዛ ነው እንጂ ምንም የተለየ ነገር ኑሮት አይደለም በማለት ሀሳባቸውን ተናግረዋል። ታዲያ አርጀንቲና በየትኛውም ቦታ ልትገኝ ትችላለች። የትኛውም ቦታ ብትገኝ ደግሞ ጎልቶ ልትታይ የምትገባበት ነገር አለ። ብታሸንፍ ሌላ ርዕስ፣ ብትሸንፍ ሌላ ርዕስ እንደመጣላቸው በአርጀንቲና ስም ብቻ ያወራሉ። ይሄ ደግሞ ቅናት እንጂ ሌላ ትርጉም የለውም። የአርጀንቲና ችግር ጎልቶ መታየት ብቻ ነው። ይሄንም ደግሞ እወደዋለሁ። ያው በኔጌቲቭ መንገድ ሲሆን ያናድዳል እንጂ ጎልቶ መታየታችንን አልጠላው። ምክንያቱም አርጀንቲና የብዙ ሕዝቦች መገኛ ታላቅ ሀገር ናት። ታዲያ ይህንን ሀገር ደግሞ በአንድ ላይ በሚዲያ ሲጠራ ማየት እጅጉ አስደሳች ነው። ይሁን እንጂ በመልካም ስሟ ግን እንዲነሳ የሁላችንም ፍላጎት ነው። ሰዎች በአርጀንቲና እንደሚቀኑና ሀገሪቱ በአብዛኞቹ ነገሮች ላይ ጎበዝ መሆኗን አጽንኦት ሰጥተውናል ሲሉ ነው እንግዲህ የተናገሩት። እናንተ በዚህ ጉዳይ ላይ ያላችሁ ሀሳብና አስተያየት ምንድን ነው? አርጀንቲና ከ2022 የኳታር ዓለም ዋንጫ ጀምሮ በርካታ ጉዳዮች እየተነሳባት ነው የሚገኘው። ታዲያ በእነዚህ ጉዳዮች ላይ እናንተ ሀሳብስ ምን ይመስላል? ስትበላ ፊፋ በላት፣ ስትበላ ደግሞ ፊፋ አስበላት እየተባለ የሚወጡት መረጃዎችን እናንተ እንዴት ትመለከቱታላችሁ? ሀሳብና አስተያየታችሁን አጋሩልን። በቀጥታ ትናንትና ወደተደረጉ ስፖርታዊ መርሃ ግብሮች እናልፋለን። ሊቨርፑል ከሰንደርላንድ ሌሊት 7 ሰዓት ሲል ጅማሮን ያደረገ ጨዋታ ነበረ። ሊቨርፑል በአንድሬ ኢራኦላ የተመራ የመጀመሪያ የቅድመ ውድድር ዘመን ጨዋታውን ከፕሪሚየር ሊግ አቻው ሰንደርላንድ ጋር ነበር መጋጠም የቻለው። ታዲያ በጨዋታው ላይ እጅግ አስደናቂ የነበሩት ሊቨርፑሎች ምንም እንኳን በመጀመሪያ አጋማሽ ላይ በተወሰነ መንገድ ቢፈተኑም ሁለተኛ አጋማሽ ላይ የነበራቸውን ሙሉ ብልጫ በመጠቀም ዳግም ወደ አሸናፊነት መምጣት ችለዋል ማለት ነው። ሞሪሰን ቀዳሚ የምታደረገውን የሊቨርፑልን ጎል አስቆጥሮ ነበር። ሊፌይ ደግሞ ሰንደርላንድን አቻ ያደረገ ጎል አስቆጥሮ ነበር። ሁለተኛ አጋማሽ ከተጀመረ ከ10 ደቂቃዎች ልዩነት በኋላ ግን ዶሚኒክ ሶቦዝ ላይ የምናውቀውን የተለመደችውን ሮኬት የሆነውን ጎል አስመልክቶም ቡድኑን ዳግም ወደ 2 አቻ መሪነት አመጣው። ቀደም ሲል በቱቲዮ ቬሮ ጎል ተቆጥሮባቸው ሊቨርፑሎች 2-1 ሲመሩ ነበር። ከዛ በኋላ ዶሚኒክ ሶቦዝ ላይ ፍሬድሪክ ኦሼዛ እንዲሁም ደግሞ መጨረሻ ላይ ተቀይሮ የገባው ኩማስ ባስቆጠራቸው ድንቅ ጎሎች አማካኝነት 4-2 በሆነ ውጤት ተጋጣሚውን ማሸነፍ ችሏል ማለት ነው። ይህንን ተከትሎ የአንድሬ ኢራኦላ የቅድመ ውድድር ዘመን የመጀመሪያ ጨዋታቸውን በድል ማከናወን ችለዋል ማለት ነው። ሌላኛው ደግሞ መመልከት የሚጠበቅብን ቶተንሃምን ነው። ቶተንሃም በሮበርት ዲዘርቢ ስር እየተመራ ወደ ውጤት ለመምጣት ጥረቶችን ያደረገን የሚገኘው የመጀመሪያ ጨዋታውን በማቲያስ ፈርናንዴዝ ብቸኛ ጎል ማሸነፍ የቻለው ቡድን ዳግም ከኦክላንድ ሲቲ ጋር እየተጫወተ ይገኛል። ታዲያ ቀደም ሲል 12 ሰዓት ተኩል ሲል የጀመረው ይህ መርሃ ግብር ይህ መረጃ እስከተጠናከረበት ሰዓት ድረስ በቶተንሃም 1-0 መሪነት ጨዋታው ቀጥሏል። ከጨዋታ አስቀድሞ ግን በርካታ ርዕሰ ጉዳዮች ሲነሱ ነበር የነበረው። በተለይ ሮበርቶ ዲዘርቢ በቡድኑ ውስጥ መቆየት ማይፈልግ ከሆነ ለቶተንሃም ምንም አይነት ፍቅር የሌለው ከሆነ ለማሊያው
መዋደቅ የማይፈልግ ካለ እነሆ የዝውውር መስኮቱ ገና ሊዘጋ 36 ቀናት ይቀረዋልና በሩ ክፍት እንዳለ ሊወጣ ይገባል ሲሉ መልእክታቸውን አድርሰዋል። ታዲያ ትናንትና የተደረጉ መርሃ ግብሮችን እንደዚህ ከተመለከትን በአጠቃላይ ደግሞ ከዝውውር መሪዎች ጋር የተሰሙት ያልተጠበቁ ጉዳዮች ምንድናቸው፣ እንዲሁም ደግሞ በባርሴሎና ምድር የተሰማውስ ጉዳይ ምንድነው የሚለውን ነገር ለማንሳት ልጋብዛችሁ። ከዛ አስቀድሞ ግን ምናልባት ሳላነሳው ያለፍኩት በትናንትናው ጨዋታ ላይ በሊቨርፑል በኩል ጆ ጎሜዝ ገና በ7ኛ ደቂቃ ላይ ከባድ ጉዳት አስተናግዶ ወጥቶ ነበረ። ምናልባት ምን ያህል ድረስ ከሜዳ ያርቀዋል የሚለው በሌላው የሚጠበቅ ጉዳይ ነበር ማለት ነው። ከመሸጋገሪያ በኋላ ተመልሰን እንገናኛለን። ተመልሰናል። ባርሴሎና ስፖቲፋይ ካምፕኖን ዳግም እያደሰ በነበረበት ሰዓት ላይ የአንድ ሰው ሕይወት ስለማለፉ ተሰምቷል። በቅርብ ጊዜ እድሳቱን ተጠናቆ ሙሉ ለሙሉ ወደ ጨዋታ የተገባው ስፖቲፋይ ካምፕኖ አዲሱ የባርሴሎና ሜዳ ቀድሞ በነበረው ታሪኩ ላይ የተወሰነ ማሻሻያዎችን ለማድረግ ጥረቶች እያደረገ በነበረበት ሰዓት ላይ የ54 ዓመቱ ሰራተኛ በድንገት በግንባታ ሰዓት ላይ በደረሰ የስራ ቦታ አደጋ ምክንያት ህይወታቸው አልፏል። በዚህም የተነሳ ስለ አደጋ ሁኔታ ግልጽ ምርመራዎችን ፖሊስ ለመጀመር ያስታወቀ ሲሆን ክለቡ ግን በአጠቃላይ ለቤተሰቡ እንዲሁም ደግሞ ለወዳጅ ዘመዶቹ ቤተሰቦቹ በሙሉ መጽናናትን ተመኝቷል። እንደ አጠቃላይ እንደደረሰው ጉዳት ካሳ ለመክፈል ክለቡ ዝግጁ ስለመሆኑ አሳውቋል ማለት ነው። ይህም ደግሞ ሌላኛው ምሽቱን ማህበራዊ ሚዲያዎችን በስፋት ተቆጣጥሮ የነበረው ጉዳይ ነበረ። በቀጥታ ደግሞ እስኪ ወደ ዝውውር መረጃዎቻችን እናምራ። ብዙ ያልተሰሙ የሚያስደነግጡ መረጃዎች አሉ። አርሰናል ቪኒ ጁኒየርን ከመመኘት አልፎ ስለማስፈረም ማጤን መጀመሩ ተገልጿል። በውስጥ በነበረው ውይይት የአርሰናል አመራሮች ቪኒ ጁኒየርን የግላቸው ለማድረግ ከወዲሁ ዝግጅታቸውን አጠናቀው ወደ ስራ እንዲገቡ አድርጓቸዋል ሲል ዴቪድ ኦርንስቴን ዘግቧል። በዝውውር መንገዶች ላይ ታማኝነቱ እጅጉን የጎላው ዴቪድ ኦርንስቴን እንደተናገረው ከሆነ አርሰናል ቪኒሺየስ ጁኒየርን የክለቡ የፊት ለፊት መስመር መሪ ማድረግ ይፈልጋል ብሏል። ያው ተጫዋቹ ከሪያል ማድሪድ ጋር የኮንትራት ማራዘሚያ ውል እያደረገ ነበረ። ይሁን እንጂ በደሞዝ ጉዳይ መስማማት ስላልቻሉ ያ ነገር ሊፋረስ ለመቃረቡን የተሰማው። ታዲያ ይህንን አጋጣሚ በመጠቀም አርሰናል ተጫዋቹን የግሉ ለማድረግ የተስማማው። አሁን በብዙዎች ዘንድ ግን አንድ ጥያቄ እየተነሳ ያለ ጉዳይ አለ። እሱም ቪኒ ጁኒየር ከሪያል ማድሪድ ጋር በደሞዝ ጉዳይ አልተስማማም እየተባለ አርሰናል የእሱን ደሞዝ በምን አይነት መንገድ ከቨር ያደርገዋል የሚል ነው። እንግዲህ ቪኒ ጁኒየር በአመት 30 ሚሊዮን የሚያስገኝለትን የኮንትራት ደሞዝ ነው የሚፈልገው ከሪያል ማድሪድ። በአንጻሩ ሪያል ማድሪድ 17.1 ሚሊዮን ዩሮ ነበር የሰጠው። ከዛ በኋላም በክርክር ሂደቱ ላይ 20 ሚሊዮን ቢያደርግለትም እንደ አጠቃላይ ግን ቡድኑ ክለቡ በዚህ ጉዳይ እየተስማማ አይደለም። በአጭር ቋንቋ አሁን ሎስ ማሪንጌዎቹ በሁለት መንገድ ይጠቀሙ ይመስላሉ። ምክንያቱም ቪኒ ጁኒየር ኮንትራቱ ማያራዝም ከሆነ ደሞዙን እንዲሁም ደግሞ ከሱ የተሻለ ገቢ ማግኘት የሚችልበት ሁኔታ ይፈጠራል። በአንጻሩ ደግሞ በእነሱ ባሉት ኮንትራት ተስማምቶ የሚፈረም ከሆነም በተዘዋዋሪ ማድሪድ የራሱን ክብር የሚያስጠብቅበት መንገድ ይኖራል ማለት ነው። እንደ አጠቃላይ ግን ሪያል ማድሪድ ለተጫዋቹ 20 ሚሊዮን ዩሮ ስለመስጠት ማሰቡን የተገለጸው ጆዜ ሞሪኒዮ ተጫዋቹ እንዲለቅ አይፈልግም። በአንጻሩ ደግሞ አርቴታ ደግሞ ክለቡን እንዲቀላቀለት ይፈልጋል። በመሃል ቤት የሚገኘው ቪኒ ጁኒየር ቀጣይ ውሳኔው ምን ይሆናል የሚለው በጉጉት የሚጠበቅ ጉዳይ ነው የሚሆነው። ታዲያ እንግዲህ አርሰናል ቤትም ሲገባ ምናልባት ከፍተኛ ተከፋይ ይሆናል የሚል እምነት አለ። ምክንያቱም ከፍተኛ ደሞዝ የሚያገኘው አሁን ላይ በሳምንት 350 ሺህ እሱም ቡካዮ ሳካ ነው። ከዛ ራይስ ይከተላሉ። በዚህም የተነሳ ምናልባት ዳግም አዲስ ውድ ተከፋይ ሆኖ ሲመጣ ራሱን የቻለ ቡድኑ ላይ ሚዛናዊ ለውጦችን ሊያመጣ ይችላሉ። በተለይ ከዲሲፕሊን ጋር በተያያዘ የሚሉት ሌላው በጉጉት የሚጠበቅ ነው። በተለይ የቪኒሺየስ ባህሪ ብዙዎቻችን ጠንቀቀን የምናውቀውና የምንረዳው ይመስለኛል። ታዲያ በሪያል ማድሪድ ቤት ያለው እህል ውሃ ምን ይመስላል የሚለው የቪኒሺየስ በቀጣይ የምንመለከተው ጉዳይ ነው የሚሆነው። አርሰናል ግን ይህንን ያህል ደሞዝ ከፍሎ የክለቡን ስትራቴጂካዊ የሆኑ መንገዶችን ጥሶ ያመጣዋል። ሌላው በጉጉት የሚጠበቅ ነው። ነገር ግን አሁን መረጃው እንደ መረጃ ወይም ደግሞ እንደ ሩመር ዝም ብሎ እየተናፈሰ ያለ ሳይሆን በእውነታ ላይ ተመስርቶ የቆየ እንደሆነ የተገለጸው ማለት ነው። ሌላኛው ቪኒ ጁኒየር በሳምንት ወደ 400,000 ፓውንድ እንደሚያገኝ ተነግሯል። ለአርሰናል የሚፈርም ከሆነ ምናልባት የዲክላን ራይስ የውል እድሳት ድርድርም ያስተጓጉላል ተብሎ እንደሚጠበቅም በዚሁ ሳሙኤልስ ጨምሮ የቴሌግራፍ ጋዜጠኞች ዘግበዋል ማለት ነው። ሌላኛው ደግሞ ምናልባት ከቪኒ ጁኒየር ጋር ለመለሳችሁና አንድ መመልከት ያለብን ጉዳይ ሊቨርፑል ቪኒ ጁኒየር እንዲያስፈርመው ቀርቦለት ነበር። ይሁን እንጂ በወኪሎቹ አማካኝነት
አማካኝነት ጥያቄ ቀረበ ለሊቨርፑል። እግዚአብሔር ይስጥልን ሲል ነው የመለሰው። አንዳንዴ ትልልቅ ቡድኖች ውሳኔያቸው ግራ የሚያጋባ ነው። ቪኒ ጁኒየር እንዲያስፈርሙት ቀርቦላቸው አለመቀበል፣ አርሰናል ደግሞ በዚያ ያህል ደረጃ አሁን ስለማስፈረም እያሰበ መሆኑ ነው የሚገኘው ማለት ነው። ከዚሁ ከማድሪድ ቤት ሳንወጣ ኦሊሴንና እንዲሁም ሮድሪን እንዲሁም ደግሞ ዲያሜንዴን እንመልከት። ምክንያቱም እነዚህ ሰዎች እንዳነሱት ከሆነ ምናልባት ሮድሪን ሲቲ አይሸጥም ሲል አሳውቋል። ወርቅ ቢነጠፍልኝ ሮድሪን አለቅም ብሎ ነው ማንቸስተር ሲቲ ያሳወቀው። ኢንዞ ማሬስካም እንደተናገሩት ከሆነ የትኛውን ቡድን በዚህ ሰዓት ላይ ሪያል ማድሪድ የሚፈልገውን ፍላጎት ሊያከብር ይገባል። ምክንያቱም ሮድሪ የትኛውም ቡድን እንዲኖረው ስለሚሻ ማንም ፈለገው ማንም ጠየቀው ይባል ሊያስገርመኝ አይችልም። ተጫዋቹ የኛ ስለሆነ ግን እጅለኛንም በቦታው ላይ አሁን ላይ የእግር ኳሱ ንጉስ እሱ ነው ሲል በምንም አይነት ተአምር አንለቀውም ሲል ተናግሯል። ምናልባት በጊዜ ሂደት የሚቀየሩ ነገሮች ይኖራሉ፣ አብረን የምንመለከተው ጉዳይ ነው የሚሆነው። ግን ልክ እንደ ዲያሜንዴ ሁሉ በግል ዙሪያ ሮድሪ ሪያል ማድሪድ ጋር ከስምምነት ደርሷል። በማድሪድም ቤት ስለመግዛት እያሰሰ እንደሆነ መረጃዎች ወጥተዋል። ዲያሜንዴም በተመሳሳይ ከሁለት አሻሚ ጥያቄዎች በኋላ ውድቅ የተደረገበት ሊቨርፑል መቶው ይታወቃል። ማንቸስተር ሲቲም በተመሳሳይ መቶ ለማቅረብ ተዘጋጅቶ ድጋሚ ውድቅ እንደተደረገበት ተገልጿል። ታዲያ ተጫዋቹ ወደ እንግሊዝ ማምራትን አልፈለገም። ይህንን ተከትሎ ለፔዥ ተብሎ ሲጠበቅ የነበረ ቢሆንም በትላንትናው ባለፉት 24 ሰዓቶች ውስጥም ንግግሮች በፔዥ በኩል ተጠናክሮ የቀጠሉ ቢሆንም ፔዥ የዚህን ያህል ክፍያ ማጣት አልፈለገም። ይህንን ተከትሎ ማድሪድ ተጫዋቹን የግሉ ለማድረግ ስለመቃረቡ ነው መረጃዎች ይወጡ የሚገኙ። ምናልባትም ዛሬ ላይ የዝውውር ፍጻሜውን ያገኛል ተብሎ ሌላኛው የሚጠበቅ ጉዳይ ነው። ይህንን ተከትሎ ኦሊሴ የማይወጣ ነው የሚሆነው። አሁንም ድረስ ሪያል ማድሪዶች በኦሊሴ ላይ ተስፋ አልቆረጡም። ይሁን እንጂ የባየር ሙኒክ አመራሮች በተጫዋቹ ላይ ያሳዩት የሚገኘው ብቃት አሳማኝ አይደለም ማለት ነው። ያው የሚለቅ አይነት አይደለም። ማንቸስተር ሲቲ ደግሞ ስናቀና ማንቸስተር ሲቲ የኋላ መስመር ተሰላፊውን አብዱልካድር ኩሳኖቭን ውል እስከ 2031 ድረስ ማራዘሙን ይፋ አድርጓል። ተጫዋቹም ለአዲስ ፈተና በኤንዞ ማሬስካ ስር ለመጋደል ዝግጁ ስለመሆኑም አሳውቋል ማለት ነው። ከፊርማው በኋላ መሆኑን አሳውቋል ማለት ነው። ምናልባት በመጨረሻ ደግሞ የማንቸስተር ዩናይትድን የዝውውር ጉዳይ እንመልከት። ማንቸስተር ዩናይትድ ቹዋሜኒን ዳግም ስለማስፈረም ማሰብ መጀመሩ ተገልጿል። ያው ከኮንትራቱ ማራዘም ጋር በተያያዘ ከስምምነት ላይ ደርሷል። ይህንን ተከትሎ ተጫዋቹ በክለቡ ቤት ይቆያል። ይህንን ተከትሎ ደግሞ ወደ ማንቸስተር ዩናይትድ የማምራት እድሉ ጠባብ ነው ተብሎ የነበረ ቢሆንም በተለይ አሁን ከሮድሪ መምጣት ጋር በተያያዘ የተጫዋቹ መልቀቁን እየሆነ ይመስላል። ታዲያ ከለቀቀ ደግሞ ትክክለኛው መዳረሻ ሊሆን የሚችለው ማንቸስተር ዩናይትድ ስለመሆኑ መረጃዎች በስፋት እየወጡ ነው የሚገኙት ማለት ነው። ሌሊቱን የተሰሙት ስፖርታዊ ዝርዝር መረጃዎች እነዚህን ይመስሉ ነበር። ወደ እናንተ መረጃዎቹ ያደረስኩላችሁ ሮቤል አብርሃም ነበርኩኝ። መልካም ለተሰንበት፣ መልካም በዓል።